ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ዶሚኒክ ሶቦስላይ በቀጣይ ሲዝን ለዋንጫ እንደምንፎካከር እርግጠኛ ነኝ የሚል አስተያየቱን ሰጥቷል። መሐመድ ሳላህም ከኤምኤልኤስ ክለብ ጋር ስሙ እየተያዘ ነው የሚገኘው። በተጨማሪም ዊሊያም ራይትም የሰጠውም አስተያየት አለ። እነዚህን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራም እና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ዊሊያም ራይት የሰጠውን አስተያየት ይሆናል። በዛሬው ዕለት ከሊቨርፑል ኦፊሻል ዌብሳይት ጋር ቃለመጠይቅ አድርጎ ነበረ። በዚህ ቃለመጠይቅ ላይም ስላለፈው ሲዝን በሰጠው አስተያየት ያለፈው ሲዝን ለኔ የሊቨርፑል የመጀመሪያ ቆይታ የነበረው የመጀመሪያ ዓመቴ የነበረውና የመጀመሪያ ዓመት ሲሆን ደግሞ ለመላመድ ነው ጊዜ የምሰጠው። ነገር ግን ደግሞ እኔ ከመላመድም በላይ የተሻለ የሚባል እንቅስቃሴን አድርጌያለሁ ብዬ አስባለሁ። ለሁሉም ሰው ምን ማድረግ እንደምችል ምን አይነት ብቃት እንዳለኝ በደንብ አሳይቻለሁ ብዬ አስባለሁ። በዚህም እንግዲህ ከጊዜ ወደ ጊዜ የመጫወቻ እድሎቼ እየጨመሩ መጥተው ነበረ። ነገር ግን ሴፕቴምበር ወር ላይ ባጋጠመኝ ጉዳት ምክንያት እስከ ጃንዋሪ ወር ድረስ ምንም አይነት ጨዋታ ማድረግ አልቻልኩም ነበረ። ከጉዳት ከተመለስኩ በኋላ ግን የተሻለ የሚባል እንቅስቃሴን እያደረግኩ ነው የሚገኘው። የበለጠ ጠንክሬ ነው ወደ ቡድኑ የተመለስኩትም። በዚህም እንግዲህ በደንብ መጫወት እችያለሁ፣ በደንብም ምን አይነት ብቃት እንዳለኝ ማሳየት እችያለሁ የሚል አስተያየቱን ሰጥቷል። ስለ ወደፊት እቅዱ በሰጠው አስተያየት የአጭር ጊዜ እቅዴ ከቡድኑ ጋር አብሮ ወደ አሜሪካ ለቅድመ ውድድር ዝግጅት ማቅናት ነው። ከዛም የመጫወቻ እድልን ማግኘት ነው። በዛም የመጫወቻ እድልም ደግሞ ለሁሉም ሰው ለአሰልጣኙም ለደጋፊዎቹም ብቃቴን ማሳየት ነው። የረጅም ጊዜ እቅዴ ደግሞ በሊቨርፑል ዋናው ቡድን ውስጥ በቋሚነት መጫወት ነው። የሊቨርፑል ቁጥር 1 9 ቁጥር ቦታ ላይ የሚጫወት ተጫዋች መሆን ነው። ለሊቨርፑልም ብዙ ጎሎችን ማስቆጠር፣ ዋንጮችን ማምጣት ነው የሚል አስተያየቱን ሰጥቷል። እንደሚታወቀው እንግዲህ ሊቨርፑሎች ይህንን ተጫዋች ባለፈው የክረምት የዝውውር መስኮት ነበረ ከሳልፎርድ ሲቲ በ200,000 ፓውንድ አካባቢ በሚጠጋ ገንዘብ ወደ ክለቡ ማዘዋወር የቻሉት። በጣም አስደናቂ የሚባል ተጫዋች እንደሆነ በሳልፎርድ ሲቲ ባሳየው እንቅስቃሴ በደንብ መመልከት ችለናል። ወደ ሊቨርፑልም ከመጣ በኋላ ጉዳት እስከሚያስተናግድበት ሰዓት ድረስ ጥሩ እንቅስቃሴ ማድረግ ሲችል ነበረ። ከጉዳትም ከተመለሰም በኋላ ምርጥ ብቃት እንዳለውም በደንብ እያስመሰከረ ነው የሚገኘው። በቀጣይ ሲዝንም ለዋናው ቡድንም የመጫወቻ እድል ያገኛልም ተብሎም ነው የሚጠበቀው። በተለይ እንደሚታወቀው ሂጉ ኤኪቲኬ በትንሹ እስከ ጃንዋሪ ዝውውር መስኮት ወደ ቡድኑ አይመለስምና በዛ ምክንያትም ምናልባት በአንዶኒ ኢራላ ስር የመጫወቻ እድል ሊያገኝ ይችላል ተብሎ ነው የሚጠበቀው። ያንን የመጫወቻ እድል ያገኛል ወይ፣ እድሉን ሲጠቀምበታል ወይ የሚለውን አብረን የምንመለከት ይሆናል። ነገር ግን ብሩህ ተስፋ ያለው የአጥቂ እንደሆነ ግን ከዚህ ቀደም ባሳየው እንቅስቃሴ በደንብ መመልከት ችለናል። በመቀጠልም ዘ አትሌቲክስ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ዘገባው መሰረት ከሆነ የኤምኤልኤስ ክለብ የሆነው ስፖርቲንግ ካንሳስ ሲቲ መሐመድ ሳላህ ወደ አሜሪካ ለማቅናት ፈቃደኛ የሚሆን ከሆነ ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው እያለን ይገኛል። እንደሚታወቀው መሐመድ ሳላህ ከሊቨርፑል ጋር ከተለያየ በኋላ እስካሁን ድረስ ወደ የትኛውም ክለብ አላቀናም። በተለይ ደግሞ ከግብጽ ብሔራዊ ቡድን ጋር የዓለም ዋንጫው ላይ ተሳታፊ ስለነበረ ለየትኛውም ክለብ ለመፈረም ምንም አይነት ፍላጎት አልነበረውም። አሁን ላይ ግን የግብጽ ብሔራዊ ቡድን ከዓለም ዋንጫ መውጣቷን ተከትሎ ቀጣይ መዳረሻውን ያሳውቃል ተብሎ ይጠበቃል። በዚህ ሰዓትም እንግዲህ የአሜሪካና የሳውዲ ክለቦች በጣም ከፍተኛ ፍላጎት ተጫዋቹ ላይ አሳይቷል ነው እየተባለ የሚገኘው። ከነዚህ ክለቦች መካከል አንደኛው ደግሞ ስፖርቲንግ ካንሳስ ሲቲ ነው። የዚህ ክለብ ባለቤት በተለይ ደግሞ አብዛኛውን ድርሻ መያዝ የቻለው ፒተር ሞሎክ የተባለው ሰው ነው። ይህ ሰው ደግሞ ከግብጻዊ ስደተኛ አባት ነው የተወለደውና ግብጻዊ ዘር ያለበት ሰው እንደመሆኑ መጠን ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው ነው እየተባለ የሚገኘው። ነገር ግን ደግሞ ይህንን ተጫዋች የማምጣት እድላቸው በጣም ጠባብ እንደሆነ ያውቃሉ። ምክንያቱም ደግሞ የሳውዲ ፕሮ ሊግ ክለቦች መሐመድ ሳላህን ለማስፈረም ከፍተኛ ፍላጎት አላቸውና በገንዘብ ደረጃ ምናልባት ከሳውዲ ክለቦች ጋር መፎካከር ሊከብዳቸው ይችላል። በዚህ ምክንያትም መሐመድ ሳላህ ወደ ሳውዲ ሊግ ሊያመራ የሚችልበት ከፍተኛ እድል አለ። ነገር ግን ወደ ኤምኤልኤስ ለመምጣት ፍላጎት ካለው ግን ስፖርቲንግ ካንሳስ ሲቲ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸውን እየተባለ የሚገኘው። በእርግጥ ይሄ ክለብ ብቻ አይደለም። ከዚህ ቀደምም በወጡት ዘገቦች መሰረት ሳንዲያጎ ኤፍሲም ይህንን ተጫዋች ማስፈረም እንደሚፈልጉ ነው ሲነገር የነበረው። በተለይ ደግሞ የሳንዲያጎ ኤፍሲ ባለቤት ግብጻዊ ሙሐመድ ማንሱር የተባለው ሰው ነውና
መሐመድ ሳላህ ለመውሰድ ፍላጎት እንዳለው ከዚህ ቀደም በወጡ መረጃዎች ሲነገር ነበረ እና ከኤምኤልኤስ ክለቦች መካከል እንግዲህ እነዚህ ሁለት ክለቦች መሐመድ ሳላህ ለማስፈረም ከፍተኛ ፍላጎት አላቸው። ነገር ግን መሐመድ ሳላህ ወደ ኤምኤልኤስ ያመራሉ ወይ? በጣም ትልቅ ጥያቄ ነው። በተለይ ደግሞ የሳውዲ ክለቦች ለዚህ ተጫዋች በጣም ከፍተኛ የሚባል ደሞዝ ሊያቀርቡለት እንደሚፈልጉ ነው እየተነገረ የሚገኘውና በዛም ምክንያት ምናልባትም ቀጣይ መዳረሻው የሳውዲ ሊግ ሊሆን የሚችልበት ከፍተኛ እድል እንዳለ ነው እየተነገረ የሚገኘው። በመቀጠልም ዶሚኒክ ሶብዝ ላይ የሰጠውን አስተያየት ነው የምንመለከተው። በዛሬው ዕለት ከፈረንሳይ ጋዜጣ ከሆነው ከሊኪፕ ጋር ባደረገው ቆይታ በቀጣይ ሲዝን ለዋንጫ እንደምንፎካከር እርግጠኛ ነኝ የሚል አስተያየቱን ሰጥቷል። አያይዞም በሰጠው አስተያየት አሁን ላይ ሙሉ ለሙሉ እምነት አለኝ በቀጣይ አመት እንደምንፎካከር፣ እንደዚሁም ደግሞ ከአዲሱ አሰልጣኝ ከሆነው ከአንዶኒ ኢራላ ጋርም የተሻለ የሚባል እንቅስቃሴ እንደምናደርግ እንደዚሁም ደግሞ በትክክለኛው መንገድም እንደምንጓዝም ተስፋ አድርጋለሁ የሚል አስተያየቱን ሰጥቷል። በተጨማሪም እንግዲህ ስለ ሻምፒዮንስ ሊግ በሰጠው አስተያየት በተለይ እንደሚታወቀው ያለፉትን 2 ተከታታይ አመታት ሊቨርፑሎች በፒኤስጂ ተሸንፎ ነው ከሻምፒዮንስ ሊግ እየወጡ የሚገኙትና በዚህ ዙሪያ በሰጠው አስተያየት ግልጹን ለመናገር ከልጅነቴ ጀምሮ ሻምፒዮንስ ሊግን ለማሸነፍ ከፍተኛ ፍላጎት ነበረኝ። ፕሪሚየር ሊጉን ከማሸነፍም በላይ ሻምፒዮንስ ሊግን የማሸነፍ ፍላጎት ነው የነበረኝ። ነገር ግን ደግሞ ፕሪሚየር ሊጉን ማሸነፋችን በተለይ 2025 ላይ የፕሪሚየር ሊጉን ዋንጫ ማሳካታችን በድጋሚ ይህንን ዋንጫ እንድናሸንፍ ከፍተኛ ፍላጎትን ፈጥሮልኛልና ቀጣይ ሲዝን የፕሪሚየር ሊጉን ዋንጫ ለማንሳት ከፍተኛ ጥረት እናደርጋለን የሚል አስተያየትን ሰጥቷል። እንደዚሁም መጮት በሚፈልግበት ቦታ ዙሪያ በሰጠው አስተያየት እውነቱን ለመናገር የኔ ምርጫ መሀል ላይ መጮት ነው፣ ቦክስ ቱ ቦክስ መጮት ነው። ነገር ግን ደግሞ የትኛውን ቦታ ላይ ብጫወት ያን ያህል አይከፋኝም። ምክንያቱም ዋናው ነገር ቡድኑ ማሸነፉ ነው። በእርግጥ ፉልባክ ቦታ ላይ መጮት አልፈልግም ወይ መሀል ላይ አጫውቱኝ ካልሆነ አልጫወትም ልላቸው እችል ነበር። ይሄ ቀላል ነው። ነገር ግን ደግሞ እኔ እንደዚህ አይነት ሰው አይደለሁም። ዋናው ነገር ለእኔ ቡድኑ ማሸነፉ ነው። እናም ቡድኑ እስካሸነፈ ድረስ የትኛውን ቦታ ላይ ብጫወት አይከፋኝም። በተጨማሪም ደግሞ ከመሀል ሜዳ ወደ ፉልባክ ሄደህ መጫወት ያን ያህል ከባድ የሚባል አይደለም። ምክንያቱም መሀል ሜዳ ላይ ስትጫወት ከብዙ ቦታዎች ጫና ይመጡባል። ከማታየው አቅጣጫ ተጫዋች መጥቶ ኳስ ሊቀማ ይችላል። ፉልባክ ቦታ ላይ ስትሆን ግን ከፊት ለፊት ተጫዋች ካለ በነጻነት እጫወታለሁ። ነገር ግን ከፊት ለፊት ሳይሆን ከኋላ ተጫዋች የሚኖር ከሆነ ደግሞ ያንን ነጻነቴን አላገኝም እና ይህን ያህል ቀላል ነው። ስለዚህ ፉልባክ ቦታ ላይ መጫወት ያን ያህል አያስከፋኝም። እንደዚሁም ደግሞ የተለያየ ቦታ ላይ መጫወት አችልም ተብዬ ትችት በሚደርስብኝ እሳት የበለጠ ያንን ቦታ ማስተር እንዳደርገው የበለጠ ምርጥ እንድሆን ነው የሚረዳኝና ማንም ሰው ወቀሳ ቢያደርስብኝ በደስታ ነው የምቀበለው። ምክንያቱም እነዚህ ትችቶች የተሻልኩ ተጫዋች እንዲሆን በከፍተኛ ሁኔታ ስለሚረዱኝ ነው። እና በአጠቃላይ በዋነኝነት ቦክስ ቱ ቦክስ ቦታ ላይ መጫወት ወይም ደግሞ የመሀል ሜዳ ላይ መጫወት ነው የሚያስደስተኝ። ነገር ግን ደግሞ ለቡድኑ ሲባል የትም ብጫወት አይከፋኝም የሚል አስተያየቱን ሰጥቷል። አንዶኒ ኢራኦላ የሊቨርፑል አሰልጣኝ ተደርገው በመሾማቸው በከፍተኛ ሁኔታ ሊጠቀሙ ከሚችሉ ተጫዋቾች መካከል አንደኛው ዶሚኒክ ሶብዝ ላይ ነው። በተለይ አንዶኒ ኢራኦላ በበርነማውዝ ቤት ሲጫወቱ የነበሩትን የጨዋታ ስታይል ከተመለከትን በጣም ፈጣን የሚባሉ በጣም ብዙ መሯሯጦችን የሚያስፈልገው ነውና በዚህ ረገድ ደግሞ ዶሚኒክ ሶብዝ ላይ በከፍተኛ ሁኔታ መሮጥ የሚችል ሙሉ 90 ደቂቃ እየተሯሯጠ መጮት የሚችል በጣም አስደናቂ የሚባል ተጫዋች ነውና በአንዶኒ ኢራኦላ በከፍተኛ ሁኔታ ሊጠቀም የሚችል ተጫዋች ነው። በቀጣይ ሲዝንም እንግዲህ ልክ እንዳለፈው እንደተጠናቀቀው ሲዝን ምርጥ ብቃቱንም ያሳያል ተብሎ ነው የሚጠበቀው። ምናልባትም በአንዶኒ ኢራኦላ ስርም የተሻሻለውን ዶሚኒክ ሶብዝላይንም ልንመለከት የምንችልበት ከፍተኛ እድል አለ ተብሎ ይጠበቃል። በአጠቃላይ እንግዲህ በነሳናቸው ነጥቦች ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።